ፖል አሁን አንድ ትልቅ ችግር ከፊቱ ተደቅኗል። ጆን ኮፊ ቅዱስ ሰሞኑን እያወቀ በኤሌክትሪክ ወንበር እንዲሞት መፍቀድ። ይህን አስደናቂ ታሪክ ይዤላችሁ መጥቻለሁ። በፊልሙ መጀመሪያ ላይ ጠመንጃና መንሽ የያዙ ሰዎች የሕፃናቱን ሕይወት ለማትረፍ አልረፈደብንም የሚል ተስፋ ሰንቀው በስንዴ ማሳ ውስጥ ይሮጣሉ። በዚህ መሃል ፖል የተባለ አንድ አረጋዊ ሰው ከእንቅልፉ ይነቃል። ፖል ምንም እንኳ በአረጋውያን መጦሪያ ቤት ውስጥ ቢኖርም አእምሮውንም ንቁና ራሱን የቻለ ጠንካራ ሰው ነበር። ፊቱን ታጥቦ እንደጨረሰ 2 ደረቅ ዳቦ ብቻ ብሎ ያዛል። ከአስተናጋጆቹ አንዱ ፖል ምንም እንኳ ባይፈቀድለትም ተደብቆ ወደ ተራራው ለመውጣት እያቀደ መሆኑን ይረዳል። ነገር ግን ለማንም እንደማይናገር ቃል ገብቶ ፖልን ራስን ጠብቅ በማለት ብቻ ይሰናበቷል። ፖል ጉዞውን ቀጥሎ በጫካ ውስጥ ወደሚገኝ አንድ የተተወ ጎጆ ይደርሳል። ቆየት ብሎ ወደ መጦሪያ ቤቱ ሲመለስ ሁሉም ሰው ቶፕ ሃት የተባለውን የድሮ ፊልም በቴሌቪዥን እያዩ ነበር። ፖል ፊልሙን እያየ ሳለ አንድ ነገር ልቡን ይነካዋል። በስሜት ተውጦ ማልቀስ ጀመረ። ጓደኛው ሄሌን በአጠገቡ ተቀምጣ ታጽናናዋለች። ትውስታዎች እንዴት በድንገት ድቅን እንደሚሉ ያወራሉ። ከ60 ዓመታት በፊት ፖል በእስር ቤት ውስጥ ይሰራ ነበር። ዘ ላስት ማይል በሚባለው የሞት ፍርደኞች ክፍል ውስጥ የጥበቃ ኃላፊም ነበር። ክፍሉ የወለሉ ንጣፍ ቀለም አረንጓዴ በመሆኑ ዘ ግሪን ማይል ተብሎ ይጠራል። እዚያም አሮጌው ብልጭታ የሚሉት የኤሌክትሪክ ወንበር ነበራቸው። በጣም የሚታወሰው ዓመት 1935 ነበር። በዚህ ዓመት ፖል በከባድ የፊኛ ህመም ይሰቃይ ነበር። የሥራ ባልደረቦቹ ብሩታል እና ዲን እረፍት እንዲወስድ ቢመክሩትም ፖል ግን አዲስ እስረኛ ስለሚመጣ አልተቀበላቸው። ብዙም ሳይቆይ አንድ መኪና በግቢው በረንዳ ላይ ይቆማል። ፐርሲ የተባለው አዲስ ጠባቂና አሪ የተባለው አንጋፋ መኮንን እስረኛውን አጅበው መጡ። እስረኛው ግዙፍ ሰው ነበረ። ረጅም የሚባለው ብሩታልን እንኳ አሳንሶ የሚያይ ግዙፍ ፍጡር። በሌላ በኩል ፐርሲ የተባለው ጠባቂ ግልፍተኛ፣ ትዕቢተኛና ቡድኑን በሙሉ የሚያበሳጭ ሰው ነበር። ፖል በባዶ እግሩ የሚሄደውን ግዙፍ ሰው ሰላም ብሎት ረብሻ እንዳይፈጠር ይጠይቀዋል። ሰውየው ግን መላውን የጥበቃ ኃይል ያለምንም ድካም ሊያሸንፍ የሚችል ቢመስልም በጣም ይፈራና የደነገጠ ይመስላል። እስረኛው ፖልን በለሰለሰ ድምፅ ጌታዬ ብሎ እየጠራ ያለምንም ተቃውሞ ወደ እስር ቤቱ ይገባል። ፖል ፐርሲን ከክፍሉ እንዲወጣ ቢያዘውም ፐርሲ ግን እምቢ ይላል። በመጨረሻም ሌሎቹ ጠባቂዎች ጮኸው አባረሩት። ዴል የተባለ እስረኛ ሁኔታውን አይቶ ሲስቅ ፐርሲ ተበሳጭቶ በዱላ የዴልን ጣቶች ይሰብራል። ፐርሲ ከሄደ በኋላ ፖል የአዲሱን እስረኛ ሰንሰለት እንዲፈቱ አዘዘ። ሰውየው የአእምሮ ዝግመት እንዳለበት ግልጽ ነበረ። ስሙን እንኳን በትክክል መጻፍ አይችልም። ስሙን ሲናገርም ጆን ኮፊ ልክ እንደ መጠጡ ቡና ማለት ነው ይላል። ግዙፉ ሰው ጨለማ ስለሚፈራ መብራት እንዲበራለት ጠየቀ። እድለኛ ሆኖ መብራቱ ሌሊቱን ሙሉ ይበራለትም ነበር። ጆን የፖልን እጅ ለመጨበጥ ሲዘረጋ ጠባቂዎቹ ስጋት ቢሰማቸው ፖል ግን ምንም አደጋ እንደማይፈጠር ነገራቸው። ጆን እጁን ከመልቀቁ በፊት ልመልሰው ሞክሬ ነበር ግን ዘግይቼ ነበር የሚል እንግዳ ነገር ተናገረ። ፖል የጆን ኮፊን የጥፋተኝነት መዝገብ ሲመለከት ነገሩ በጣም አስደንጋጭ ነበር። 2 ታናናሽ እህቶች ከቤታቸው ተጠልፈው ነበር። የአካባቢው ሰዎች ጠላፊውን ፍለጋ ሲወጡ ጆን ኮፊ የ2ቱን ሕፃናት አስክሬን ይዞ መሬት ላይ ተቀምጦ ሲያለቅስና ሲጮህ አገኙት። የወንጀል ሪፖርቱን እያነበበ ያለ የሥራ ኃላፊው አልሞርስ መጣ። የአል ሚስት ሜሊንዳ በከባድ ራስ ምታት ተሰቃይ ነበር። እዚህ ደግሞ ፒተር ባክ የተባለውን እስረኛ ለመግደል ዝግጅት እያደረጉ ነበር። ፖል ፐርሲን በጥንቃቄ መያዝ ነበረበት፣ ምክንያቱም ፐርሲ የባለስልጣን ዘመድ ስለሆነ ማባረር አይችሉም። ፐርሲ ወደ አእምሮ ሕሙማን ሆስፒታል ለመቀየር ፈልጎ ነበር፣ ነገር ግን ከመሄዱ በፊት የሰውን ሞት በአካል ለማየት ጓጉቷል። ፖል ሌሊት ላይ እንቅልፍ አጥቶ ሲሰቃይ አምላክ እንዴት እንደ ጆን ኮፊ ያለ ሰው እንዲህ ያለ ወንጀል እንዲፈጽም ይፈቅዳል ብሎ ያስብ ነበር። በማግስቱ እስር ቤት ውስጥ አንድ ያልተጠበቀ ነገር ተከሰተ። አንዲት አይጥ ያለምንም ፍርሃት ኮሪደሩ መሃል ወጣች። ፐርሲ አይጧን ለመግደል ቢሞክርም
ሊይዛት አልቻለም። ጠባቂዎቹ ፐርሲን ለማበሳጨት ሲሉ አይጧን ሲፈልግ እንዲቆይ ያደረጉት። ፖል ለፐርሲ የሞት ፍርደኞች የአእምሮ ሁኔታቸው ደካማ ስለሆነ ረብሻ መፍጠር እንደሌለበት ቢነግረውም ፐርሲ ግን አልሰማውም። በዚህ ምክንያት በፖልና በፐርሲ መካከል ከባድ ጭቅጭቅ ተፈጠረ። ቢተርባክ ከመገደሉ በፊት ቤተሰቦቹን ተሰናበተ። ጠባቂዎቹም ለግድያው ልምምድ አደረጉ። ቢተርባክ ከመሞቱ በፊት በሰራው ጥፋት ከተጸጸተ ከሞት በኋላ ወደ አስደሳች ትውስታው እንደሚመለስ እንደሚያምን ለፖል ይነግረዋል። ፖልም ይህን እንደሚያምን ገለጸለት። ግድያው በተፈጸመበት ወቅት ፐርሲ በክፋት ቢተርባክን ሲሰድበው ብሩታል በንዴት ገፋው። በኋላ ላይ ፐርሲ የሚቀጥለውን ግድያ ራሱ መምራት እንደሚፈልግ ተናገረ። በቀጣዩ ቀን አይጧ ተመልሳ መታ ዴል የተባለው እስረኛ ክፍል ገባች። ዴል ሚስተር ጂንግል ብሎ ስም አወጣላት። አይጧ በጣም ጎበዝ ነበረች። በመጨረሻም ሃልሞርስ አዲስ እስረኛ እንደሚመጣ ለፖል ይነግረዋል። ስሙ ዊሊያም ዋርተን ይባላል። እርጉዝ ሴትን ጨምሮ 3 ሰዎችን በመግደል የሞት ፍርድ የተፈረደበት ጨካኝ ሰው ነበር። ከዚያም ሃል በአዘን ተሰበረ። የሚያሳስበው የሥራው ጉዳይ ብቻ አልነበረም። ባለቤቱ ሜሊንዳ በጭንቅላቷ ውስጥ ትልቅ እጢ እንዳለባት ታውቋል። ምንም ተስፋ አልነበረም። ሃል ይህን መርዶ እንዴት እንደሚነግራት እንኳ ግራ ገብቶታል። በዚያች ሌሊት ፖልም እንቅልፍ አልወሰደውም። የእመሙ ስሜት እየባሰበት ስለመጣ ሐኪም ጋር ለመሄድ ወሰነ። ነገር ግን መጀመሪያ ዋይልድ ቢልን ተቀብለው ማስገባት ነበረባቸው። በማግስቱ ጠዋት ዲን፣ ሃሪ እና ፐርሲ ቢልን ከአእምሮ ሕሙማን ክፍል ሊያወጡት ሄዱ። የተሰጠው መድኃኒት ቢልን እንደ በሽተኛ አድክሞት ነበር። ነገር ግን ልክ ወደ እስር ቤቱ ሲገባ ፖል በንዳድ እያላበው ባለበት ሰዓት ቢል ፐርሲን በግንባሩ ገጨው። የዲንን አንገት በሰንሰለት አንቆ ያዘ። ፖል ሊረዳቸው ቢሞክርም በብልቱ ላይ ተመቶ በሕመም ወደቀ። ሽማግሌው ሃሪም ይህን ያበደ እስረኛ ሊቋቋም አልቻለም። ፐርሲ በድንጋጤ እንዳውልት ቆሞ ይቀራል። ረብሻው የቆመው ብሩታል ደርሶ ቢልን በቡጢ መቶ ሲያስተኛው ብቻ ነበር። ብሩታል በድንጋጤ እንዲህ ያለ ሰው እንዴት ይፈጠራል ሲል ያማርራል። ፖል የተጎዱትን ጠባቂዎች ወደ ሐኪም ልኮ ሌሎቹ ሪፖርት እንዲጽፉ አዘዘ። እርሱ ግን በሕመም እየተሰቃየ ቢሆንም ክፍሉን ለመጠበቅ እዚያው ቀረ። በዚህ ጊዜ ጆን ኮፊ እንደገና ጠራው። ፖል ቀስ እያለ ወደ ጆን ቀረበ። በድንገት ጆን ፖልን ጎትቶ ከብረት በሩ ጋር አጣበቀው። ዴል እርዳታ ለማግኘት ቢጮም ማንም ሳይደርስ ጆን ግዙፍ እጁን የፖል ሕመም ባለበት ቦታ ላይ አሳረፈ። የክፍሉ መብራት በከፍተኛ ሁኔታ በርቶ ተሰበረ። ጆን እጁን ሲለቅ በኃይል ያስል ጀመር። ከአፉ ውስጥ እንደ ጥቁር አመድ ያለ ጉንጓቱ ወደ አየሩ ተነነ። ጆን ለፖል ሕመምህን ወሰድኩልህ፣ በጣም ደክሞኛል አለውና አልጋው ላይ ወድቆ እንቅልፍ ወሰደው። ፖል በድንጋጤ ወደ መጸዳጃ ቤት ሲሄድ ሕመሙ ሙሉ በሙሉ መጥፋቱን ተረዳ። አዲስ እንደተወለደ ሰው ተሰማው። በዚያች ሌሊት ፖልና ባለቤቱ የወጣትነት ትዝታቸውን እያሰቡ በፍቅር አደሩ። በማግስቱ ፖል እረፍት ወስዶ ጆንን ፍርድ ቤት የተከላከለለትን ጠበቃ አነጋገረው። ጠበቃው ግን ስለ ጆን የቀድሞ ታሪክ ምንም መረጃ እንደሌለ ነገረው። ልክ ከሰማይ ዱብ ያለ ሰው ይመስላል። ፖል ጆን ነፍሰ ገዳይ ነው ብሎ ለማመን ቢከብደውም ጠበቃው ግን አንዳንድ ጊዜ ዝምተኛ ውሻ በድንገት እንደሚናከስ ሁሉ ጆንም እንደዚያው ሊሆን ይችላል ብሎ ተከራከረ። በማግስቱ ፖል ባለቤቱ የጋገረችለትን ዳቦ ለጆን አመጣለት። ጆን ዳቦውን ከዴልና ከሚስተር ጂንግልስ አይጧ ጋር ተካፈለ። ዋይልድ ቢል ዳቦ ቢጠይቅም ማንም አልሰማውም። ቢል በጆን ላይ የዘር ስድብ ሲያዘንብ ፖል ሊያስቆመው ቢሞክርም ቢል በፖል ፊት ላይ ተፋበት። ጠባቂዎቹ ቢልን በውሃ ውስጥ አጥበው ለብቻው በሚታሰርበት ክፍል ውስጥ ቆለፉበት። ቢል እታዘዛለሁ ብሎ ቢለምንም የመጣለትን ኬክ በብሩታል ፊት ላይ በመወርወር እንደገና ታሰረ። የዴል ግድያ እየተቃረበ ነበር። የሚሰናበተው ቤተሰብ ስለሌለው ጠባቂዎቹ አይጧን ለማየት የመጡ የሰርከስ ሰዎች መስለው በማስመሰል አዝናኑት። በሌላ በኩል ፐርሲ ለግድያው ልምምድ ሲያደርግ ፖል ይከታተለው ነበር። በኋላም ፐርሲ ለዴል በፈጠረው ድንገተኛ ፍርሃት ዴል ወድቆ ራሱን ተመታ። ፐርሲ ሲስቅ፣ ቢል ግን ፐርሲን ጎትቶ በመያዝ አስፈራራው። ፐርሲ በድንጋጤ ሱሪው ላይ እስከ መሽናት ደረሰ። ፐርሲ በውርደት ተሞልቶ ይህ ሚስጥር
እንዲጠበቅለት ጠባቂዎቹን ለመናቸው። የዴል ግድያ ቀን ሲደርስ ዴል ስለ አይጧ መጨነቅ ጀመረ። ብሩታል ማውስቪል ስለተባለ የአይጦች ሰርከስ ከተማ ታሪክ ፈጥሮ በመንገር ዴልን አረጋጋው። ዴል በደስታ እያለቀሰ ሳለ ፐርሲ በድንገት አይጧን በጫማው ረግጦ ገደላት። ዴል በአዘን ሲጮህ ጆን አምጡልኝ አላቸው። ጆን አይጧን በእጁ ይዞ በላይዋ ላይ ሲተነፍስባት አይጧ በድንገት ሕያው ሆና ተነሳች። ፖልና ብሩታል በፐርሲ ላይ ተቆጡ። ፖል ለፐርሲ ከዴል ግድያ በኋላ ከዚህ መጥፋት አለብህ፣ ካልሆነ ግን ያደረግከውን ግፍ ለሰው እንናገራለን ብሎ አስፈራራው። የዴል ግድያ ሲፈጸም ዴል ሚስተር ጂንግልን ለጆን አደራ ሰጥቶ ወደ ኤሌክትሪክ ወንበሩ ሄደ። ነገር ግን ፐርሲ ክፋቱን አላቆመም። ዴልን ማውስቪል የሚባል ነገር የለም የፈጠርነው ታሪክ ነው ብሎ በመንገር አሳዘነው። ከሁሉም በላይ ደግሞ በኤሌክትሪክ ወንበሩ ላይ የሚቀመጠውን ስፖንጅ በውሃ ሳያርሰው ቀረ። ይህ ማለት ሞቱ ፈጣን ሳይሆን በጣም የሚያሰቃይ ይሆናል ማለት ነው። ፖል ነገሩ የገባው ዘግይቶ ነበር። ማብሪያው ሲነካ ዴል በከፍተኛ ስቃይ እየጮኸ ሰውነቱ በእሳት መቃጠል ጀመረ። በዚያው ቅስፈት ጆንም በክፍል ውስጥ ሆኖ የዴልን ስቃይ በነፍሱ እየተካፈለ ይንቀጠቀጥ ነበር። ቢል ግን እንደ እብድ ይስቃል። ዴል በስቃይ ሞተ። ተመልካቾች በድንጋጤ ሸሹ። ፖል ፐርሲን በጥፊ መታው። አልሞርስም በሆነው ነገር ተቆጥቶ መጣ። ፖል ግን አሁን ዋናው ነገር ፐርሲን ማስወጣት መሆኑን ስለተረዳ ነገሩን ሸፋፈነለት። በኋላ ላይ ፖል ጆንን ሲያየው ጆን እያለቀሰ በጣም ደክሞኛል አለው። ፖል ለጓደኞቹ ጆን እንዴት እንደፈወሰው ነግሮ አንድ እብድ የሚመስል ሐሳብ አቀረበ። ጆን ኮፊን በድብቅ አውጥተው የሃልን ሚስት ሜሊንዳን እንዲፈውሳት ማድረግ። መጀመሪያ ላይ ቢፈሩ ፖል ጆን ንጹህ መሆኑንና እንዲህ ያለ ተአምራዊ ኃይል ከክፉ ሰው እንደማይገኝ አስረዳቸው። በመጨረሻም ተስማሙ። ሌሊት ላይ ቢልን በመድኃኒት አስተኝተው ፐርሲን በካቴና አስረው ለብቻው በሚታሰርበት ክፍል ውስጥ ዘጉበት። ዴል ላይ ላደረሰው ግፍ ቅጣት እንዲሆነው አደረጉ። ዲን ሁኔታውን እንዲቆጣጠር እዚያው ቀረ። ጆን ከእስር ቤቱ ሲወጣ በደስታ ተሞልቶ ነበር። በሕይወቱ ለመጀመሪያ ጊዜ የእሳት ሽታ ሲያሸት በግርምት ቆመ። ሁሉም ወደ ሃል ቤት ጉዞ ጀመሩ። ጆን ምን ሊፈጠር እንደሆነ አስቀድሞ ያውቅ ነበር። ጆን አንድ ሰው እንደሚፈልገው ያውቃል። ሃል በቤቱ ደጃፍ ላይ በጠመንጃ ተዘጋጅቶ ይጠብቃቸው ነበር። እስረኛ ያመለጠ ወይም የከፋ ነገር የመጣ መሰለው። ፖል ለማስረዳት ቢሞክርም ኮፊ ግን በትክክል የት መሄድ እንዳለበት በማወቅ ረጋ ብሎ ወደ ውስጥ ገባ። ጆን ራሱን በለሰለሰ ድምፅ ካስተዋወቀ በኋላ ወደ ፊቷ ተጠጋ። ከንፈሮቻቸው ሲነካኩ በክፍሉ ውስጥ ያለው መብራት በኃይል በራ። ሰዓቶች በሙሉ ቆሙ። ቤቱም ልክ በምድር መንቀጥቀጥ እንደተመታ ተናወጠ። ጆን የሜሊንዳን በሽታ ወደ ራሱ አካል በመሳብ መታፈን ጀመረ። በዚህ ጊዜ ግን እንደ ቀድሞ መርዙን ወዲያው አልተፋውም፣ በውስጡ አቆየው። ሜሊንዳ አይኗን ስትገልጥ የሆነውን ነገር አታስታውስም ነበር። የምታውቀው ነገር ቢኖር የጤንነት ስሜት እንደተሰማት ብቻ ነው። ጆንን ስታየው ልክ ለመጀመሪያ ጊዜ እንደተያዩ ነገር ስሙን ጠየቀችው። እርሱም ጆን ኮፊ ብሎ መለሰላት። እንደ ስጦታም የአንገት ሐብል ሰጠችው። ጠባቂዎቹ የደከመውን ጆንን ደግፈው ወደ መኪናው ወሰዱት። ወደ እስር ቤቱ ተመልሰው ጆንን አልጋው ላይ ካስተኙት በኋላ ፐርሲን ከታሰረበት ክፍል አወጡት። ፐርሲ አሁንም ምንም አልተማረም። ይልቁንም ከመቼውም በላይ ተንኮለኛ ሆኖ ነበር። ጆን ፐርሲን በጉሮሮ ላይ ይዞ ያንን የሜሊንዳን የእመም አመድ በቀጥታ ወደ ፐርሲ አፍ ተፋበት። ፐርሲ በአካል ደህና ቢመስልም አይኖቹ ግን በድንገት ፈዘዙ። በዝግታ እየተራመደ ሄዶ ሽጉጡን አወጣና ዋይልድ ቢል ላይ 6 ጥይቶችን ተኮሰበት። ቢል ወዲያው ሞተ። ጆን ለፖል እንዳለው ከሆነ ክፋትን ቀጥቷል፣ ሁለቱንም ቀጣቸው አለ። ጆን የፖልን እጅ ይዞ ዋይልድ ቢል ያደረገውን ግፍ በራእይ አሳየው። ቢል እነዚያን ሕፃናት እህትማማቾች እንዴት አታሉ እንደገደላቸው ፖል ተመለከተ። ጆን በዓለም ላይ ያለውን ስቃይ ሁሉ እንደሚሰማውና አሁን ግን በጣም እንደደከመው ነገረው። በመጨረሻም ፐርሲ ወደ አእምሮ ሕሙማን ሆስፒታል እንደ በሽተኛ ሆኖ ተዛወረ። ፖል አሁን አንድ ትልቅ ችግር ከፊቱ ተደቅኗል። ጆን ኮፊ ቅዱስ ሰው መሆኑን እያወቀ በኤሌክትሪክ ወንበር እንዲሞት መፍቀድ።
ይህን ካደረገ ቀጥታ ወደ ገሃነም እንደሚሄድ ተሰማው። ጆን ግን ነፃ መውጣት እንደማይፈልግ ነገረው። በጣም ደክሞኛል፣ በየቀኑ የሰውን ስቃይ መሸከም ሰልችቶኛል አለው። የመጨረሻ ምኞቱም ያንን ጣፋጭ ዳቦ መብላትና ለመጀመሪያ ጊዜ ፊልም ማየት ነበር። ጠባቂዎቹ ቶፕ አት የተባለውን ፊልም አሳዩት። ጆንም በስክሪኑ ላይ የሚጨፍሩትን ሰዎች ሲያይ መላእክት ይመስላሉ ሲል በሹክሹክታ ተናገረ። የግድያው ቀን ደረሰ። ጆን ወደ ሞት ሲወሰድ በሕዝቡ ዘንድ ያለውን ጥላቻ ቢሰማው እውነቱን የሚያውቁት ጠባቂዎች ግን እያለቀሱ ነበር። ጆን ጨለማ ስለሚፈራ ጥቁር ጨርቅ ራሱ ላይ እንዳያደርጉ ለመነ። ፖልም ምኞቱን ፈጸመለት። ፖል የጆንን እጅ ለመጨረሻ ጊዜ ጨብጦ ትዕዛዙን አስተላለፈ። ግድያውም ተፈጸመ። ምንም ጩኸት አልነበረም፣ የጎልማሶች ለቅሶ እንጂ። ከብዙ ዓመታት በኋላ ፖል ለጓደኛው ለኤሌን እውነቱን ነገራት። ፖል አሁን ዕድሜው 108 ዓመት ነው። ጆን በሰጠው ተአምራዊ ፈውስ ምክንያት ሳይሞት ለረጅም ዘመን ቆይቷል። ያቺ አይጥ ሚስተር ጂንግልስ አሁንም በሕይወት አለች። ፖል ይህ ረጅም ዕድሜ የቅጣቱ አካል እንደሆነ ያምናል። ያን እውነተኛ ታምር የሆነውን ሰው ለመግደል በመተባበሩ የሚወዳቸውን ሰዎች ሁሉ ቀብሮ እርሱ ብቻውን እንዲቀር ተፈርዶበታል። እርሱም ቢሆን ለዘላለም እንደማይኖር ያውቃል። ታሪካቸው ተጠናቀቀ። እንደተለመደው ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በየቀኑ በአዲስ ፊልም እንገናኝ።